ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በዝት ይበልልኝ። እንዴት ናችሁ? እንዴት ከረማችሁ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ይሁን፣ ሁሉ መልካም ነው። እንግዲህ ለዚህ ቤት አዲስ ከሆናችሁ ቻናሌን ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን ስትጀምሩ ደግሞ በላይክ ጀምሩ። ከትላንትና እየተቆረጠ እንግዲህ ዛሬ ደግሞ በለቅሶና በወይወይታ ተመልሰዋል። እንግዲህ ጃይከን ማይከል ልጁን ይዞ እንግዲህ ወደ ሁለተኛ ሚስቱ አቅንቷል ማለት ነው። እውነት ለመናገር አንዳንድ ሰዎችን እንጎዳለን ብለን ራሳችን የምንጎዳ ሰዎች አለን እና አርቃችሁ ጉድጓድ ለሰው ሲቆፍሩ አርቃችሁ አትቆፍሩ ነው እንደዚህ የሚባል ነገር አለ። ምክንያቱም ለሰው የምንቀምረው ተንኮል ተመልሶ በሆነ መንገድ ወደኛ ይመለሳልና እነሱ አሁን ለአብርሽ ነበረ ሴራውን ያሴሩት። የሆነ ሴራ እንዳሴሩና የሆነ ቀመር እንዳለባቸው ማንኛውም ሰው አውቆባቸዋል። ምክንያቱም ሩታ በእርግጥ ጥሩ ልጅ ነበረች፣ ግን አሁን ከነሱ ጋር ስለሆነች ሶስተኛ ተንኩለኛ ሆና የነሱን ባህሪና የነሱን ጸባይ ይዛ እንድትወጣ እያደረጓት ነው ማለት ነው። እዚህ ጋር እንግዲህ ሜሪና ዳኒ እውነት ለመናገር አብርሽን ወደው አብርሽን ፈልገው የአብርሽን ይቅርታ ፈልገው አይደለም፣ የሆነ ያሰቡትና ተንኮል በሄርሜላና በአብርሽ ላይ ቀመር ቀምረው ነው። እና በዚህ አጋጣሚ ደግሞ እንግዲህ አንዳንድ ሰዎች በዝምታ ውስጥ ብዙ ነገሮችን ያስኬዳሉና አብርሽ እንግዲህ ትናንት እንዳያችሁት ነው። በጣም ደንግጦ ነበረ፣ መናገርም አይችልም። የሆነ በቃ መጀመሪያ ላይ በጣም ደንግጦ ፍዝዝ ብሎ ነበርና ቀስ በቀስ እንግዲህ ልጁን ቀስ ብሎ ወስዶ ከቤት ላሽ ብሏል። ከሄደም በኋላ እንግዲህ ስልኩን አጠፋፍቶ ምናምን ነገር ሩታዬን በዚህ መልኩ አስጨንቆ እያለቀሰች ምናምን ነገር ትገኛለች። በእርግጥ በጣም ታሳዝናለች። እንደነሱ ክፋት ሳይሆን አንዳንዴ የልጅ እናት ስለሆነች ታሳዝናለች። እውነት ለመናገር ልጇን ይዞባት መሄዱ ጥሩ አይደለም። እዛ ጋር ደግሞ እሷ እንደዛ ስትሆን የሁለቱ መጨቃጨቅ ጋይዝ፣ የዳኒና የሜሪ ጭቅጭቅ አይገርምም? ምን ያህል አሁን ሩታ ምን ይሰማታል? ሩታ እኮ የሆነ ነገር ቢገጥማት ራሱ ዳኒና ሜሪ በቃ ላሽ ነው። የምሬን ነው የምላችሁ። አስባችሁታል? እዛ ጋር አሁን እሷ እየተጨነቀች ወየ እያለች ለልጇ ታለቅሳለች። እነሱ እርስ በራሳቸው እዛ ጋር ይባላሉ ማለት ነው። አስቡት እንግዲህ ምን አይነት ሰዎችን በዙሪያዋ እንዳስቀመጠች ሩታ። የምሬን ነው የምላችሁ። የማይጠቅማትን ሰዎች የሚጠቅሟትን ሰዎች ከጎኗ አርቃ የማይጠቅሟትን ሰዎች በዙሪያዋ ሰበሰበች ማለት ነው። የምሬን ነው የምላችሁ። እና እዛ ጋር ሲጨቃጨቁ ሲነዛነዙ ዳኒ ምን ሊሄድ ይላል፣ ሜሪም ደግሞ ልጁን አባቱን የወሰደው ምንም በእርግጥ ምንም አይሆንም። ያው ሩታዬም ትንሽ እናት ስለሆነች የወለደ አንጀት ስለሆነ ነው እንጂ ልጁ ምንም አይሆንም። አብርሽ አባቱ ነው፣ ምንም የሚጎልበት ነገር የለም። ግን ጨቅላ ህፃን ስለሆነ ትንሽ ያሳስባታል። ግን እኔ አንድ ነገር የተረዳሁት ሩታን ለመጥቀም ነው ወይስ ሩታን ለመጉዳት ነው? አሁን ሩታ ጋር እንግዲህ ሩታ እንደዛ ስትጨናነቅ አይዞሽ ብሎ እኮ የሆነ እንትን መፍትሄ እንደመፈለግ አንተ ነህ እንደዚህ ያደረግከው፣ አንቺ ነሽ እንደዚህ እየተባባሉ ጭራሽ ሌላ ነገር ፈጠሩ ማለት ነው። ማይከል ጃይከን እንግዲህ ልጁን ይዞ ላሽ ብሏል ጋይስ። ይመጭ ቀብራራ የጋሽዬ ልጅ ማለት ነው። የምሬን ነው ብላችሁ አንዳንዴ አብርሽ ማለት ነው የሆነ አላቅም ብቻ እና ባህሪው በጣም የሚገርም ልጅ ነው እውነት ለመናገር። እና ሩታዬ ደግሞ አይዞሽ እንደዚህ አትሁኝ። ምን ነው ከዚህ በፊት ፈቅደሽለት 3 ቀን ነው 2 ቀን አሳድሮ አይደል እንዴ ሰጠሽ? ዛሬ ደግሞ ገና 24 ሰዓት ባልሞላ ጊዜ ውስጥ ምን ችግር አለው? እሱም እንግዲህ ልጁን ከራሱ ጋር ውሎ በስተመጨረሻው ማታ ሲመሻሽ ወደ አመሻሽ ላይ ወደ ሄርሚዬ ይዞ ጉብ ብሏል ማለት ነው። እንጀራ እናቱ ጋር ሰደምን ችግር አለው። ሄርሚም ደግሞ ታንቀባረዋለች። ታይ ሩታዬ አትጨናነቂ፣ ላንቺ ጥሩ አይደለም። እና ወዶችዬ የዛሬ ቪዲዮ ይሄን ይመስል ነበር። እውነት ለመናገር በጣም የሚያስቁ ሰዎች ናቸው ማለት ነው። ድራማቸው ማለቂያ የሌለው እነኚህ ሰዎች አዩ ጋይስ።